ደህና መጣ። አመሰግናለሁ። ኦኬ ጥሩ በጣም እሺ ቆንጆ ነው። ጥሩ ነውና እንትን ለጊዜው እንዲያቀርብና ሌሎቹ ስለዋሳችሁን አመሰግናለሁ። መልካም ቀን፣ መልካም ስራ። በቅርቡ ታስታውሰዋለህ። አሁን ግን አጥጋቢ መልስ አላመጣሁም። እንዴት? ሴትዮዋ ነፋስ ነች፣ ለፖሊሶቹም አስቸግረች። የሆነች ሰይጣን። ይህን ያክል ካርሎስ ቀበሮን አረካት። ከዚያም በላይ ስሟ እንደ መልኳ ብዙ ነው። በዋለችበት ቦታ አታድርም፣ ባደረችበት ቦታ አትውልም። የምታርፍበት ዛፍ መጠለያ የሚሆናት ቋሚ ጎጆ የላት። የምታውቃቸው ባለስልጣናት፣ የሚያውቋት ባለሀብቶች በሙሉ ከጫማዋ ስር ናቸው። እየፈራ እንደ ከፊት ለፊት እኮ የቆመው ስንቱን ወንድ ያንቀጠቀጠ ጀግና እኮ። እንኳን እንደዚች አይነት ለማትረባ ርስቱን በአሞሌ የሚሸጥ ወንድ አለ። ዛሬውኑ ተይዛ በእጄ እንድትገባ። እንዴትና ከየት ብለን ልናመጣት እንችላለን? እሱ የራስህ ጉዳይ ነው። ይህንም ባታረግ ግን ትላንት የተንበረከኩልህ ጉልበቶች ዛሬ ይበረታሉ። ያጨበጨቡልህ እጆች ወደኛ ይቀሰራሉ። ልብ በል፣ ሰዎችን መጠቀም አለ። ኦኬ፣ ሞክራለሁ። ጀግና እናት ነው ያለሽ። ለልጇ ስትል አደረገችው። አንድ ነገር ልንገርህ፣ እንገናኛለን። እሺ? እየዛትሽ ነው? የት ነው የምንገናኘው? ባልጠበቀው ጊዜ ባልጠበቀው ቦታ ውለታህን እከፍለዋለሁ። ኧረ እባክሽ ሂጂ ረጄ ድንቢጥ። እንኳን ደህና መጣችሁ። እንኳን ደህና ቆይሽን። ምን ልታዘዝ? አስራት በኩራታቸውን ለዚህ በጎ አድራጎት ተቋም መስጠት የሚፈልጉ ባለሀብቶች ለጋሾቹ ስማቸውን ማወቅ እንችላለን? አይ ለጊዜው ለጋሾቹ ስማቸው እንዲገለጽ አይፈልጉም።
ያው በስውር የሰጣ አይደለም የሚባለው። እግዚአብሔር ይስጥልን፣ እግዚአብሔር ያክብር። ባይሆን እሱን እናደርሳለን። ምን አዲስ ነገር አለ እንዴ? አንዳንድ የሰሟቸው ነገሮች አሉ። እናንተ ወጣችሁ ሶልቭ ታደርጉታላችሁ ብዬ ነው። ፕሮፌሽናል ምን መሰለህ ዶክተር፣ የእኛን ስራ ያው ታውቀዋለህ መቼም ጫና አለ። ከፔሸንት ጋር ያለውን ነገር ፎከስ አድርገህ ስራ ላይ ሰርተህ በድካም ስትወጣ ደግሞ ወደ ራስ ስትመለስ እንደገና እዚህ ጋር ሌላ ኬዝ ትሆንብሃለች እሷ እና እሷ አብዛኛውን ጊዜ ስሜቷን ነው የምትከተለው። ስለዚህ አንተን ሀሳብ የምትረዳበት መንገድ የለም። ትሪት ለማድረግም ከባድ ነው። ያ እኔ በእናንተ መሀል ጣልቃ ላለመግባት ነው እንጂ ልጅቷ በጣም ፖቴንሻል ያላት ስራ መስራት የምትችል ጎበዝ ልጅ ነች። ግን ያው አንዳንዴ ስራ ጫና ሆኖብን ለታካሚዎቻችን ቅድሚያ ሰጥተን ውለን ስራ ደክሞን ቤት ስንገባ ወደ ራሳችን ጉዳይ ሰብአዊነት እናጣበታለን። ምናልባት ሳታውቀው የተሳሳተ መንገድ ውስጥ ብትገባም ግን የእኛን እርዳታ ያስፈልጋል። ያው ምናልባት እኛ ቀርበን አጫውተን መክረን መመለስ ካለብን እንደዛ ምናደርግ ከኛ የተሻለ ሰው የለም እና አሁን ግቢ ውስጥ የሚወሩ ነገሮች አሉ። ማለት ስራ ላይ በጣም ስለምናተኩር በአንድም ይሁን በሌላ መልኩ ታካሚዎቻችን ላይ ስናተኩር የሚወሩ ወሬዎችን ልንረሳቸው እንችላለን። ቢሆንም ግን ያው አፌክት ማድረጋቸው አይቀርም። ስለዚህ ቅረባት፣ ሻይ ቡና በሉ፣ ተጫወቱ። እኔም ልረዳችሁ እችላለሁ። እኔም አሉ እስቲ ሞክራለሁ ዶክተር ሞክራለሁ። ያው ምክንያቱም አመንክም አላመንክም የተወሰነ ተጽዕኖ አለው። እሷም ትጎዳለች። ብዙ ኮኔክሽኖች አሏት። ጥሩ እየሰራች ነው። ይህንን ፖቴንሻል እንድትጠቀም እኛ ምክንያት መሆን አለብን። እንደዛ የሚታይ ይመስለኛል ዶክተር። እሺ ዶክተር ሞክራለሁ። ምን ሆናቸው? አንኬ የታለች? ዶክሜንቶቹን ሁሉ ሙልጭ አድርጋ ወስደውት። ምን? ማን ነው የወሰደው? አልታወቀም። የውሻ ልጅ ጄንስ መሆን አለበት። እገለዋለሁ። በዚህ ቀለዳል። የኔ ጀብደኛ ወዴት ነበር እየሮጥክ የምትሄደው? ማንቁርቱን ይዞ ሊያስከፋው ነው። ይሄ ማስተት ነው እንዴ? እንዴ ካፕቴን፣ ግኝቱ ወሰድ ማለት እኮ በቁማ ገደላት ማለት ነው። ስላንተ ያላትን ስጋት ለማረጋገጥ ነበር። እንኳንም ማወጡ። ቶማስ፣ ወደፊት ልጄ ብዙ ፈተናዎች ሊገጥማት ይችላል። አንተም ኃይል ተጠቅመህ ችግሯን ለመፍታት ካሰብክ ተያይዞ መውደቅ ይከተላል። ቃሉም መልካም ንግግር ቁጣን ታመርዳለች። የሰው ልጅ ጭንቅላትም የመጨረሻው መፍትሄ ኃይል አይደለም። ምንጊዜም ጠንካሮች ከኃይል ይልቅ የልብን መንገድ ይከተላል። ስለዚህ ሰከንድ ብሎ ብልሃትን ማሰብ ተገኘ። በሚገባ ተቀብያለሁ።
ጸቢ አትናደድ፣ አትበሳጭ። አየሽ አይደል እነኚህ ውሾች የሚሰሩትን ስራ የሰውን አእምሮ ጭማቂ ነጥቆ ለመጠጣት ስሟን አግድፈው መንቀሳቀስ እንዳትችል ፎቶግራፍን በጋዜጣ የሚያወጡት። እኔ እኮ የሚገርመኝ መንግስት ከወንጀለኞች ጋር መተባበሩ እኮ። አንተስ እንዴት እንደዚህ ትናገራለህ? እነሱ እኮ የሀገሪቱ የታወቁ ትልቅ ባለውለታዎችና ባለሀብቶች ናቸው። መንግስት እስከነሱ ጎን ቢቆም ምን ይገርማል? እሷስ ቢሆን ለሀገሯ ትልልቅ ፕሮጀክቶችን አልሰራችም? እሷስ ቢሆን ቀረጥ አትከፍልም? ለማንኛውም አንተ ማድረግ ያለብህን አድርገሃል። እድሜ ለስቲቭ አድኖሃል። ለእኔም እዘንልኝ። እኔስ ማን አለኝ? ስለዚህ በቃ እሷን ተዋት። ይገባኛል ሲፈልግ አንቺ የኔ ጉዳይ አሳስቦሻል። ጉዳዩ ግን ከህይወትም በላይ ነው። ለራስ ቆርሰው የሚያስቀሩት ኩርማን አይደለም። አንኪዮን ከሀገር በላይ ናት። አንኪዮን ማለት የሰው ህይወት ማለት ናት ልጄ። እሷ ማለት ፈውስ ናት። እሷን መደገፍ በዓለም ላይ ያሉትን ፍጡራንን በሙሉ መታደግ ማለት ነው እና አንኪዮን ልተዋት አልችልም። ይልቁንስ ይችን ብልጭልጭ ሀገር ትቼ ሀገሬ ገብቼ ሀገሬን መጦር ነው የምፈልገው። ምን ከአሜሪካ ሙቪ እናደርግ እኮ ወደ ኢትዮጵያ ልንሄድ? እኔ በዚህ አልስማማም። ለእኔ ያልራሩ ለልጄ የሚሰስቱ ይመስልሻል? ይገሉሻል። አይገሉኝም፣ አትጨነቅ። አየሽ ልጄ፣ አንቺ ካልወለድሽ የሰው ህመም የልጆች ቁስል ሊሰማሽ አይችልም። ከስጋሽ የተቆረጠ ሲኖር ያኔ ስጋው ይሰማሻል። እኔ ከዚህ በኋላ ለራሴ መኖር ሰልችቶኛል። ወላጅ እናቴ እየጠበቀች እሷን መጦር አለው። የትኛዋ እናት? ከዚህ በፊት እኮ እንደሞተች ነው ስትነግረኝ ነበር። አልሞተችም። የኔዋ እናት ኢትዮጵያ አልሞተችም። እንዳማረባት ሙሽራ መስላ ትኖራለች። እድሜ ልኬን ለእንጀራ እናት አገልግያለሁ። አሁን ግን በቃ ከነገ ጀምሮ ሀገሬ ገብቼ ሀገሬን ማገልገል እፈልጋለሁ። እንኳን ደስ ያለ ቶማስ። እናንተውን በሰላም ወደ ኢትዮጵያ ገብተዋል። ምን ግራ ሆንኩብህ? ለአንተ ስል ነው ራሴን የገለጽኩት። አኮላትፎ ማውራት አይሆንልኝ፣ ግን ራሴን መደበቅ ነበረብኝ። ማነሽ አንቺ? እኔን ተወኝ። አንኪዮን ችግር ውስጥ ነች። የምትረዳት ደግሞ አንተ ነህ። አንኪዮን አንድ ነገር ትሁንና እገላቸዋል። እሱን ትደርሽበታለሽ። አሁን የታዘዝሽውን ፈጽም። በነገራችን ላይ አሁን የመጨረሻው ሰዓት ላይ መሆንህን ታውቃለህ? አልገባኝም። ለማንኛውም የተወጋው ማደንዘዣ ሳይሆን ከ3 ወር በኋላ የሚገድል ቶክሲክ ኤጀንት ነው። አስታውስ። እዚህ ስትመጣ አስቸግራለሁ። በጣም ነው የምጠላቸው። ራስህን አዘጋጅ። ወደ ኢትዮጵያ አብረን ነው የምንሄደው። ሄደፈት ትልበልልህ ዳንዬ፣ ምን አለ ለአንድ ቀን እንኳን አስታምሜ ቀብሬ ቢሆን ኖሮ። ማሚ እንደሱ አትበይ። አባቴ በጣም ጠንካራ ሰው ነው። ሞቷል አትበይ፣ ልብ ያዝንብሻል። አባቴ ለሀገር ለስራ ሄዶ እንጂ ሞቶ አይደለም። መቼም ቢሆን ለጭንቅላቴ እንደዛ ብያለሁ። እርም በይ ልጄ፣ አባትሽ ሞቷል። ጨክኖ ትቶን ሄዷል። ጨክኖብናል ልጄ። አልሞተም። ለአንቺ ልደት ይመጣል፣ ለእኔም ልደት ይመጣል። ስሸለም ደግሞ ይመጣል። እርምሽን አውጪ ልጄ፣ እርምሽን አውጪ ልጄ። አይመጣም
ዳኒ አይመጣም። ትቶን ሄዷል ልጄ። እኔ አንተ ነገር ግራ ግብት ብሎኛል። ምን ሆነ ነው ሰሞኑን እንደዚህ የሚያብሰለስልህ? በደልም ካለ በንስሐ ይጠራል፣ በቀል ግን ደም ያወፍራል። የበቀል አዙሪት ሴት ላይ ቢጥለኝም አይደል ታገሬ መድሎና መገለል ደርሶብኝ ወጣሁት። በቀል እኮ መድረሻ እንደሌለው ጅረት ነው። አንድ ቦታ ላይ ሀይባ ይፈልጋል። አሺ ይቅርብህ። እስኪ ተይኝ አንቺ። እባቡን እባቡ ባበላውና መድኃኒቱ ጠፋ እርስ በርስ ሆነና እኔ የምለው እጅ ላይ ሰው አልፎብሃል እንዴ? ያውም ለበቀል የማትገባ ሴት ልጅ ላይ ነዋ። ምን? በስመ አብ ወልደ መንፈስ ቅዱስ። ምን አልክ አንተ? ይሄ ነው የሚገርምሽ? ገና ምን አይተሽ? ቆይ እናንተ እነማን ናችሁ? እሷን ታውቃታለህ? ቲና ትባላለች። እኔ ደግሞ ቦቸራ። እናት አባት ያወጡልኝ ስም ቢኒ ነው። ጊዜያዊ ስራችንን ከፈለክ ደግሞ ሌብነት ነው። ባለ 2 ዲግሪ ነን፣ ግን ስራ የለም። ለምን ይመስላል ስራ የሌለው? የሀገሪቷ ሲስተም ፍትሃዊ ስላልሆነ። አየህ፣ ዓለም በባለ ሀብትና በባለ ስልጣን ተሞልታ ስጋዋን እየሳበች ለኛም የሆን ቦታ ጠፋ። በችግር ያሳደገኝ አባቴን እንኳን አሳክሜ ከሞት ልታደገው አልቻልኩም። ከሰው ልጅ ነው አይበልጦ። ስንት ድሃ በየመንገዱ በሞላበት ምድር ላይ የ20 ሚሊዮን ብር መኪና እየነዳ ባጠገቡ ሲያልፍ ስታይ እኮ የሰው ልጅ ምን ያህል ራስ ወዳድ እንደሆነ የምትረዳበት ጊዜ ላይ እኮ ደርሰናል። የለፋበት እኮ ይሄማ ምቀኝነት ነው። አልገባህም ማለት ነው። ይርዳ አላልንም እኮ ያሰራ። አቅም የሌለውንም ቢረዳ ምንም ማለት ነው። ሰው በገዛ ሀገሩ ተቸግሮ አጥቶ አይሙት። ቢያንስ ሰርቶ አግኝቶ ይሙት። መቼም ልታደክመኝ ፈልገህ እንጂ ሐሳቤ ጠፍቶ አይደለም። ምሁራኖች እኮ ማገዶ ይፈጃሉ፣ ቶሎ አይረዱም፣ አይቀበሉ። ቀድመ ለፈጸምከው ጽድቅ እንግዲህ በምድርም በሰማዩም አባት ዘንድ ተመዝግቦልሃል። አሁን ደግሞ ምን ልታሰብ? ቀጣዩ የዚህ ህንጻ ባለቤት ነው። ስምና አድራሻው ተዘጋጅቶልሃል። ግማሹን አካውንት ወደኛ ታዞራለህ። ምን ሰምተሃል? እድለኛ እኮ ነሽ። ለምን እንዴ? እኔም በማግኘት ነው። አፈስክ ነው የሚባለው። አይምርሽ? አጎትሽ ግን የት ነው የተሳሉት? ማለት መቼም እኔን ለማግኘት እድሜ ልካቸውን መሳል፣ መጾም፣ መጸለይ ያለባቸው ብዬ ነው። ውይ አንተን ኮተት ለማግኘት ነው የሚሳለው? ስማ አንተን እኮ ነው ዝም ብዬ ስልሃለሁ። በምንድን ነው የምትስይኝ? መቼስ ሸራና ብሩሽ አላባክንም። ዝም ብዬ በእርሳስ ስልሃለሁ። እውነቱን ልንገርሽ፣ አንቺን መሳል በጣም ቀላል። እሺ ከአጥሚትና ከሽምብራ መሬት ላይ አጥሚቱን ደፋ ታረጊና ጠፍጠፍ ጠፍጠፍ ፊትሽን፣ ከዛ ሁለቱ አፍንጮችሽን ሽምብራ። እባክህ በል ወደዛ። ምን አጥሚት ትላለህ? አጥሚታ ምን አጥሚት ስጠጣ ነው እንዲያደከው? እንዴት ይኸውልሽ፣ እድሜ ለእናቴ ምንም ነገር እንዳይጎል አድርጋ ነው ያሳደገችኝ። ለዛ
ለዚህ ነው ከሹካ አምልጦ የወደቀ ፓስታ የመሰልከው። ምን ያስጮሻል? ቆይ መች ጮኩኝ? ድለላ መሆኑ አሁን በቃ በአንቺ ቤት መቀለልሽ ነው። ምን አለ አንዳንዴ ብትማሪ። ከማን ነው የምማረው? ከጽዮን። በቃ አንቺ ዞረሽ እሷ ጋር ነሽ። ከልጅ ጋር ትጮት ይወጋል በእንጨት አለች እናቴ። አንቺ መጨረሻ ይሄ ነው። በቃ ቀልድሽ ነው። ምን የጽዮን ስም ሲጠራብህ እንዲህ ያደረገ? ምን አለበት ዛሬ በሰላም ተገናኝተን በሰላም ተጫወተን በሰላም ብንለያይ? ሁሌ መጨቃጨቅ አለብን? ቆይ ልትሄጂ ነው? ሄጃለሁ። እሺ የዛሬ ጥያቄ ታኛ ማለት አቤል ነው እንዴ? ለምን ሳምንት ጉንፋን ይዞኛል ብለሽ አቤልዬን ያቀረበው አሁን አንቺ ነሽ? አረ እኔም ራሴ አቤል መስለኝ እኮ። ይሄ ሁለት ውሸት አንድ እውነት አይሆንም። ቀጥይ። ማሚ ደግሞ እሺ በቃ ከእናት ነሽ ነው የሚጀምረው። እኔ የሳምንቱን ትልቁን ገጠመኝሽን ተንፍሽ። እሺ እኔ ያለኝ ገጠመኝ አንድ ከኛ ጋር የሚማር ጥበቃ የሚሰራ ልጅ አለ። እናም የቤቱን ባለቤት ልጅ ወዶ ስትወጣ ስትገባ እያያት ማልቀስ ሆነ ስራው። አንቺ እሺ ቀጥይ። ይሄን ያስተዋሉ የቤቱ ባለቤት ምን ሆነክ ነው እንዴ? አንቺ ልጅ ይሄ ምን ሆነክ? እዛ ሄደክ እዚህ መጥተክ ከብሎ አማርኛ እንደዚህ አይነት አማርኛ የለም። እናትዬ ክን አጥፊያት ማለት ነው። እሺ ምን ሆነ ነው ብለው ቢጠይቁት ቤተሰቦቼ ናፈቁኝ ቢላቸው እንካ ብር ቤተሰቦችን ጠይቀ ተመለስ ቢሉት እምቢ ብሎ ጭራሽ ለቅሶን ለቀቀው። በቃ ደም የምታወሪ አንቺ ልጅ ራስ ጨርሻት እንጂ ወፍ እንዳገሩ ይጮሃል ሲባል አልሰማሽም? እሷ ሙሉዋን ትናገር። ቀጥይ ልጄ። እናትዬ በቃ ጨርሻለሁ። ወይ ጨርሻለሁ። ለዚች ነው ክፍል 2 ሳምንት ጠብቁት። እንግዲህ ወደ ስራሽ። በቃ አቤል ወደ አንተ ነን። አሁን ደግሞ በተለይ ገጠመኙ ከቺክ ጋር የሚገናኝ ከሆነ ይስማማናል። አንቺ ስነ ስርዓት አትጨማለቂ። ስነ ስርዓት? እኔ ስነ ስርዓት? እኔ እኮ የቤቱ ተረኛ ጠያቂ ነኝ። አባቴ ሰማኸው? ክሱን በሳምንት ችሎት እናየዋለን። ችሎት ግን እንዳትጠይቂ። ጥሩ እሺ። አንተ ደግሞ የሳምንቱ አክራሞትህን ንገረን። እኔ ገጠመኝ የለኝም። እንዴ አቤል፣ ገጠመኝማ ከሌለህ መኖር ትተሃል ልጄ። ቀጥል። በኋላ ከቤተሰብ መዝገብ እንዳትሰረዝ። ኦኬ። ከመጽሔት ላይ ያነበብኩትም ማቅረብ እችላለሁ አይደል? ትችላለህ፣ ብቻ ግን አጠር። እሺ። ከ7 ዓመት በፊት በአንድ መንደር ውስጥ ይኖሩ የነበሩ ባልና ሚስት ነበሩ። ተረቱን ጀመረላችሁ ሲሆን ምን ገጠመኝ የተባልከው? ተነሽ ልጄ፣ እራት መጥቷል። አንኪ እባክሽ ተነሽ። ማሚ መብላት ፍላጎት የለኝም። ምግብ ከበላሽ እኮ ቆየሽ ልጄ፣ ትጎጃለሽ። እባክሽን እንዴት ብዬ ልብላ ማሚ? ውስጤ ጥያቄዎች ተሞልቶ የብዙ ሰዎች ህይወት መጥፋት እኮ ተጠያቂ ነኝ። አባቴና ፕሮፌሰር ተገድለዋል። ስቲቭ እና ቶማስ የት እንዳሉ አላውቅም። ምን እንዳደረጓቸው እንኳን አላውቅም። ውስጤ ተጎድቷል ማሚ። ሁሉም ትክክል ነሽ፣ ግን ምግብ ስላልበላሽ ራስሽን ስለጎዳሽ ሁሉም ነገር ሊመለስ ይችላል። ደግሞ ለኔም አስቢልኝ እንጂ ልጄ፣ እኔ እኮ አጠገብሻለሁ። ቀጥማ አይ የተረዳሽኝ አይመስለኝም ነው ወይስ እኔን ማጣት አለብሽ? ስሚ፣ አሁን ሁለታችንም ማንም የለን። እርስ በርሳችን መደጋገፍ፣ ራሳችንን እየጠበቅን የሚመጣውን መጋፈጥ እንጂ ሰው ሞተ ተብሎ እንዲሆን አይገባም። እኔ ዳኒ ላንቺ አባት ቢሆንም
ለእኔ ምትክ ማላገኝለት ባሌ ነበር። እሱኑ ባል እሱኑ ቤተሰብ አድርጌ ነው ለ30 ዓመት ሙሉ አብሬ ኖርኩት። ታዲያ እኔ ሳልጎዳ ቀርቼ ነው ልጄ? እኔ ይሄ ሀገሬ እንጂ የማውቀው ዘመድ ወዳጅ የለኝም። አንቺ ነሽ ልጄ፣ አንቺ ነሽ ቤተሰብ ልጄ፣ አንቺ ነሽ ዘመዴ፣ ሀገሬ። አንቺ ብቻ ልጄ፣ አንቺ ብቻ ነሽ ልጄ። እና እነዚህ ባልና ሚስት በሚኖሩበት ወቅት ባልየው ከሚስቱ ደብቆ የሚያስቀምጠው ብር ነበር። ከዛም በአጋጣሚ አባልየው በመኪና አደጋ ሞተ። እሺ። ሚስትም ተጨማሪ ገቢ የምታገኝበት ስራ ስላልነበራት ልጆቿን ለማሳደግ ስትል ወደ ዘመድ ጋር ትሄዳለች። ስታሳዝን። ከዛም እነዛ አከራዮች የነበሩት ሰዎች ከ7 ዓመት በኋላ ያንን ቦታ ሌላ ተጨማሪ ግንባታ ለመስራት ሲቆፍሩ ስንት ብር ቢገኝ ጥሩ ነው? 1 ሚሊዮን። 1 ሚሊዮን ብር? በስመ አብ! 1 ሚሊዮን ብር እኮ አስባችሁታል? ባንክ ውስጥ ቢቀመጥ ወለዱ ይሄኔ ለ7 ዓመት። በስማ ስለ ገንዘቡ አይደለም ይታይሽ፣ እናትየዋ ከነ ልጆቿ እንዴት ትቸገር እንደነበረ ነው። በጣም እንደዚህ ግልጽነት የጎደለውም ትዳር አለ ለካ። እንዴት ዘውግ ይሄን ጊዜ እኮ እሷ ከነ ልጆቿ በችግር እየተቆራመደች መሆን አለበት። ለዚህ ነው አየህ ትዳር ከፈጣሪ ነው የምልህ። በአንቺ ቤት ሾር ሊመን ነገርሽ ነው እንግዲህ እንዳተረጓጎሙ ነው። ሰማለህ አይደል? የእናትህን ወግ ምሽግ አድርገህ ትዳር መሸሽ የለብህም። ነገርኩ አባዬ። ክቡር ዳኛ፣ ይሄ እኮ የሳምንቱን ገጠመኝ የምናቀርብበት ፕሮግራም። በቃ እኔ እንደውም ደክሞኛል። አባቴ ይቀጥል። የእኔ ደግሞ አይ በዛሬው ቀን ጥናቴን ማጠናቀቅ ነው። ኮንግራ አባዬ። ቴንክ ዩ። አባቴ በጣም ነው ደስ የሚለው። ትንሽ ግን ቦርቀቅ አታረገውም ነበር? አይ ማን ቦርቀቅ ነው? እናንተ አላችሁበት ነው። እሺ ማሚ ቀጥል። ባለፈው ሳምንት ቢቢሲ ስመለከት የገረመኝ የኮሪያ ዛቻ፣ የሩሲያ ያዙኝ ልቀቁኝ፣ የአሜሪካ ደግሞ ከኔ በላይ ማን አባቱ ማን ይደካኛ ማለት እንደው ግርም እዚህ ላይ ነበር የዓለም ውጥንቅጡ። ምንድነው አዞረሽ? ሀያላን ሀገራት ዘላቂ ወዳጅም ሆነ ጠላት የላቸውም። ለጥቅማቸው ብቻ ሲሉ ዓለምን እንደዚህ ያሽከረክሯታል። ታዲያ ይሄ እኮ ምንም አዲስ ነገር አይደለም፣ ያለና የሚኖር ነው። አዎ ዓለም ሰላም እንዲሆን ሀገር ሰላም መሆን አለበት። ሀገር ሰላም እንዲሆን ደግሞ ቤተሰብ ሰላም መሆን አለበት። ቤተሰብ ሰላም እንዲሆን ደግሞ ግለሰቡ ጤናማ መሆን አለበት። ምን እናቴ ከየት ነው የምታመጪው? እንግሊዞች ናቸው። እኔ አላልኩ፣ እንግሊዞች ናቸው ያሉት። ሳትኩት እንዴት ገዘውግዬ? ይኸውልሽ ይህንን ያለው ቻይናዊ ፈላስፋ ኮንፊሸስ ነው። አይ ያው ነው ሁሉም። ያ ሀቢቢ ገልጠሽ አንብቢ ያለ ማን ያለው? እኔን አትጠይቀኝ። ጥያቄ እና መልስ ሰልችቶኛል። ያው ልጅን ጠይቅ። በሉ ደህና ደሩ። ደህና ደሩ። ሳምንት በተመሳሳይ ፕሮግራም እንገናኛለን። ሳምንት ስለሆነ ቻው። ሳስሚል ጦርጂ ነው እንዴ? እንደምወድሽ ስለምታውቂ ነው እንደዚህ የምትሆኚ። ሽማግሌ ለመላክ ቀን ቆርጣ፣ ከዛ በኋላ ደግሞ የሰርጋችን ቀን ይወሰናል። እሺ ከዛስ? ተለያይተን እንደዚህ ሆነን አንድ ላይ በትዳር አብረን ስንኖር እንዴት ነው ተግባብተን መኖር የምንችለው? ሲደርስ አይመስለኝም።
እንጀራ ምግብ። ለዚህ ነው ሀገራችን የትኩስ እንጀራ ሀገር ናት እምልሽ። ከዚህ በኋላ እዚሁ ከቶሚ ጋር ተጋብታችሁ መኖር። በየት ይኖራል ብለሽ ነው? እሱንም ሳይገሉት አይቀርም። አይዞሽ ልጅ፣ የፍቅር አምላክ ያውቃል። ምንም አይሆንም። አይዞሽ። እርቻለሁ ማለት እሱን አጥቼ መኖር አልፈልግም። ሄሎ። ለምንድን ነው ስልክ የማታነሳው? እየነዳው ነው። እስካሁን አልገባም እንዴ? አዎ አልገባሁም። ቤት ስትገባ ደውልልኝ እሺ? አትጠብቂኝ፣ አመሻለሁ። እጠብቅሃለሁ። ደህና ነኝ ማያታስ ነው ወይስ ሽማግሌዎቹ የተላኩበት ጉዳይ ይከለክሉኛል ብለህ ፈራህ? እሺ እንግዲህ ቃላችሁን ሰምቻለሁ። ነገር ግን ከልጄና ከዘመድ አዝማድ ጋር መክረን ከ15 ቀን በኋላ እንጠብቃለን።